ሙስሊሞችን ሲሳደቡ ላመሹት የስፔን ብሔራዊ ቡድን ደጋፊዎች ላሚን ያማል መልስ ሰጥቷቸዋል። ይህንን ያደረጋችሁት ዘረኛና መሐይም ኢራን በዚህ ሰዓት ለአሜሪካ የመጨረሻ የተባለ ማስጠንቀቂያ መስጠቷ ተሰምቷል። ኢራን አሜሪካ በአስቸኳይ እጅ እንድትሰጥ ጠይቃለች። የኢራን ጦር ቃል አቀባይ አላህ እንደዚህ አይነት ዜና ከመስማት አላህ ይሰውረን፣ አላህ ትዕግስቱን ይስጠን። ከ9,000 በላይ ፍልስጤማውያን በእስራኤል እስር ቤት ውስጥ ታጉረው ይገኛሉ። አላህ ምንም ነገር ሲያደርግም ሲፈጥርም ተመሳሳይ ነገር አላህ ሰርቶ ያውቃል። ልጆች ያዩትን ነው የሚመስሉት የሚባለው ያለ ምክንያት አይደለም። እነዚህ በጋዛ የሚኖሩ ልጆች አሻንጉሊታቸውን ተጠቅመው ለመጮት የሞከሩበት መንገድ እጅግ አነጋጋሪ ሆኗል። 50 የእስራኤል ወታደሮች ከመኮንኖቻቸው ጋር መያዛቸውን ግሎባል አፌር ዘግበዋል። እንደ ግሎባል አፌር ዘገባ ከሆነ እነዚህ ወታደሮች የተያዙት ሆርሙዝ ዶናልድ ትራምፕ ዓለም በሙሉ ሲጠብቀው የነበረውን ፕራይም ታይም ስፒቹን ለአሜሪካ ሕዝብ የሚነገር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? ዛሬም አስተማሪ በሆኑም አዝናኝ በሆኑም አሳዛኝ የሆኑ ቪዲዮዎችን ይዤ መጥቻለሁ። ቤተሰብ ከሆናችሁ ላይክ በማድረግ ቤተሰብ ካልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊሞችን ሲሳደቡ ላመሹት የስፔን ብሔራዊ ቡድን ደጋፊዎች ላሚን ያማል መልስ ሰጥቷቸዋል። ይህንን ያደረጋችሁት ዘረኛና መሐይም ናችሁ ሲል ነበረ። ጽሁፉን እንዲህ ሲል ይጀምራል። አልহামዱሊላህ እኔ ሙስሊም ነኝ ሲል ንግግሩን ጀምሮ ትናንት ማታ ላይ ሙስሊም ተኩር ያደረገ ስድብና ዘረኝነት ስታስተናግዱ ነበረ። አቃለሁኝ እኔን ሳይሆን ለተቀናቃይ ቡድን እንደሆነ አቃለሁ። ነገር ግን ተቀናቃይ ቡድን እየሰደባችሁት በእምነታቸው ምክንያት ስለሆነ እኔ ደግሞ ሙስሊም ነኝ፣ እምነቴ ሲነካ ይሰማኛል ሲል ተናግሯል። አቃለሁ ሁሉም ደጋፊ ይህንን አላደረገም። ነገር ግን ይህንን ያደረጋችሁ እናንተ የተወሰናችሁ የስፔን ብሔራዊ ቡድን ደጋፊዎች ማለት መሐይምና ዘረኞች ናችሁ ሲላቸው ነበር። እንግዲህ ላሚን ያማል በማህበራዊ ሚዲያው የትናንትናውን የዘረኝነት ጥቃት አስመልክቶ የተናገረው ኳስ መዝናኛ ነው፣ እንዲህ አይነት ሰዎች ስቴዲየም ባትመጡና እንደዚህ አይነት ነገር ባታደርጉ በማለት እንግዲህ ላሚን ያማል በእምነቱ አማካኝነት የተሰማውን ነገር ጽፎላቸዋል። ስፔኖች እንግዲህ በእግር ኳሱ ማለት ነው ሲፈልጉ ጥቁሮችን ደግሞ ትናንትና እንግዲህ ግብጾችን እንሳደባለን በማለት እስልምና መንካታቸው አሁን ላይ ብዙዎችን አስቆጥቷል። ለተመሳሳይ መረጃ የፕላስ ምልክቷን መጫናቸውን አትርሱ። የእስራኤል የእግር ኳስ ብሔራዊ ቡድንን ሰላም አንልም ያሉት የቦስኒያ አቻቸው አሁን ላይ መነጋገሪያ ሆኗል። እንደምትመለከቱት ነው ትናንት በነበረው በሃንጋሪ ለዩሮ ለማለፍ የሚጫወቱት የቦስኒያና የእስራኤል ከ21 ዓመት በታች ብሔራዊ ቡድን በዚህ ጊዜ ነበር የቦስኒያ አቻቸው የእስራኤልን ተጋጣሚ ሰላም ማለት አልፈለጉም። ይህም ደግሞ ማለት ነው የፖለቲካ ሁኔታ ሲሆን እስራኤል በጋዛ ላይ ተወስድ የነበረውን ያንን መጠነ ሰፊ የሆነ ጥቃት ቦስኒያዎች እንደ ዘር ማጽዳት ስለሚቆጥሩት ማለት ነው ተቃውሟቸውን ለማሰማት የእስራኤል አቻቸውን ሰላም አለማለት እንግዲህ አሳይተዋል ማለት ነው። ቦስኒያ እንደሚታወቀው ትናንት ትልቅ ቀናቸው ነበረ። በዋናው ብሔራዊ ቡድን እንግዲህ ጣሊያንን አሸንፈው ለዓለም ዋንጫ መብቃታቸው የሚታወስ ነው። ብዙ ሰዎችም ሲነጋገሩባቸው ነበረ። በሁለተኛው ቀን ደግሞ እንደምትመለከቱት የእስራኤል አቻቸውን ሰላም አንልም በማለት እንግዲህ አሁን ላይ ትኩረት ስበዋል ማለት ነው። ቦስኒያ እንደሚታወቀው በኢሮፕ የምትገኝና እስራኤል በጋዛ ላይ የምትወስደውን መጠነ ሰፊ ጥቃት ከሚቃወሙ ትላልቅ ሀገራት አንዷ እንደሆነችም ይታወቃል። የትናንት ተግባራቸው ደግሞ የብዙ ሰዎችን ቀልብ ስበዋል። ለተመሳሳይ መረጃ የፕላስ ምልክቷን መጫናችሁን አትርሱ። አላህ ምንም ነገር ሲያደርግም ሲፈጥርም ተመሳሳይ ነገር አላህ ሰርቶ ያውቃል። ራህማ ሌላ ራህማ የለችም። በቃ ብዙ ሀያት የሚባሉ ሊኖሩ ይችላሉ። አንድ እዚህ ያለችው ሀያት ይህች ናት። በቃ ሌላ የለም። خلاص አይደገምም። ልክ እንደዛው ቁርአን ውስጥ የሚደገም ይመስላችሁ አያቶች ነው። አላህ አያት አይደግምም፣ ፍጥሩም አይደግምም። በሰው ልጅ ታሪክ ውስጥ አንቺን የሚመስል ተሰርታ አታውቅም። አሁንም አልተሰራችም፣ ወደፊትም አትመጣም። ኢንታል መውዱ ለምን ቁል ሁወላሁ አሐድ። አላህ እኮ አሐድነቱ በሲፋው ብቻ አይደለም በምንም ጭምር ነው። በስራውም አላህ አሐድ አይደግምም። በቃ አብዱላህ ብን መስዑድ ኢልተሚሱል ጊና ፊ ዘዋጅ ሚል አባባል አላቸው። ጋብቻ ውስጥ ሀብትን ፈልጉት ብለዋል። አላህ ቃል የገባው ነው። ከሶስት ሰዎች ሊረዳቸው ቃል ከገባው አንዱ ለመጠበቅ ብሎ የሚያገባ ነው። ኒካህን የሚያስር ሰው አላህ ትልቅ ደረጃ እንደሰጠው ያመላክታል። ግን ትግሉ ከተጀመረ 3 ዓመት ሆኖታል። ግን ከቀበሌና ከወረዳ ከንዑስ ቀበሌዎች አልወጣንም። ሁሉም በየቦታው ነው የሚታገሉ ማለት ነው። ትግል ደግሞ እንደዚህ አይሄድም። እኔ ወጥ ትግል አለ ብዬ ወጥቻለሁ። እየታገልኩ ነው የነበረው። አማራ ተበደለ ሲባል የሞጣት ሄድ ነበር። የበደልነው ግን እኛ ነን ማለት ነው። ምክንያቱም አንደኛው የቢዝነስ ማከማቻ አድርጎታል። አንደኛው ልጁን እያስተማረ ልጁን የተመቻቸ ቦታ እያስቀመጠ፣ አንደኛው ደግሞ የድሃ ልጅ በየቦታው እየሞተ ህይወት እየገበረ ህይወት እየከፈለ ይገኛል ማለት ነው። ስለዚህ ጦርነት ለማንም አይበጅም፣ ለማንም አይጠቅም። ፍቅሩ በአንድ ወቅት እኔን አድራሻውን ስጡኝ
ወይንም የቤተሰቦቹን አድራሻ ይህ የአማራ ጠላት ነው ሲል ነበር። ብዙሃኖቻችሁ እንደዛ እንዳላችሁት ማለት ነው። ምክንያቱ ደግሞ ፋኖ የህዝብ ጠላት ነው ስለምን ነው። ፋኖ ህዝቡን ይጎደዋል ብዬ ስለምጮህ ነው። ፋኖ ህዝቡን ችግር ላይ ይጠለዋል ብዬ ስለምጮህ ስለዛ ነበር። አሁን ደግሞ እንደሰማችሁት በራሱ አንደበት እኛ ራሳችን የአማራ ጠላት ነን፣ የህዝብ ጠላት ነን ብሎ መሰከረ። አያችሁ፣ በፖለቲካው ትርፋማ መሆን ማለት ይህ ነው። እኔም ስል የነበረው ህዝባችንን አደጋ ላይ ይጥለዋል ነበር። አብዛኞቻችሁ አንዴ በብሔር አንዴ በህዝብ እየመጣችሁ ይህ ጠላት ነው ስትሉኝ የነበራችሁ ሰዎች እነዚህ ግለሰቦች ህዝቡን አደጋ ላይ ከጣሉት በኋላ የሆነ ሰዓት ላይ እጅ ይሰጣሉ ስላችሁ ነበር። አሁን ህዝባችን መከራ ውስጥ ይገባል እያልኩ ስናገር ነበር። በራሳችሁ አንደበት እየሰማችሁ ነው። አሁን ማን ቀረ? የቀሩትም እንደዚህ እያሉ ነው የሚገቡት። ተግባብተናል። እነ ፍቅሩ ሞክረውት ነው። እኔ ደግሞ ገና ሳይሞክሩት ቀድሜ ነው ያወቅኩት። አገሬ ሰላምሽ ይብዛ። ያዩትን ነው የሚመስሉት የሚባለው ያለ ምክንያት አይደለም። እነዚህ በጋዛ የሚኖሩ ልጆች አሻንጉሊታቸውን ተጠቅመው ለመጮት የሞከሩበት መንገድ እጅግ አነጋጋሪ ሆኗል። ተመልከቱ። በጦርነቱ ምክንያት ሰው በሞተ ቁጥር የቀብር ስነ ስርዓቱን አብዝተው በመመልከታቸው እነሱም ልክ እንዳዩ አሻንጉሊቱን ተሸክመው ሰው እንደሚቀብሩ በማስመሰል ሲጫወቱ ያየ ሁላ ልቡ ተሰብሯል። እጅግ በጣም አሳዛኝ ሆኖ የጦርነት አስከፊነትን አሳይቷል። እናንተ ይህን ስትመለከቱ ምን ተሰማችሁ? ሐሳባችሁን ኮሜንት ላይ አስቀምጡ። አላህ እንደዚህ አይነት ዜና ከመስማት አላህ ይሰውረን። አላህ ትዕግስቱን ይስጠን። ከ9,000 በላይ ፍልስጤማውያን በእስራኤል እስር ቤት ውስጥ ታጉረው ይገኛሉ። በእርግጥ ያሉበት አህዋል ከሞት አይተናነስም። ሞት ለነሱ እረፍት ሊሆን ይችላል። አሁን ካሉበት አህዋል በተለይ ህፃናቶች ይደፈራሉ። ወንድ ህፃናቶች፣ በርካታ ሺህ ፍልስጤማውያን ህፃናቶች በእስራኤል ወታደሮች ተደፍረዋል። በጋራ ሆነው መጥተው ደፍሯቸው ይሄዳሉ። በስለት እንደፈለጉ ነው የሚጫወቱባቸው። በቅርቡ ግን የተፈረደው የሞት ፍርድ ምናልባትም በእስራኤል እስር ቤት ውስጥ ላሉ ንጹሐን ፍልስጤማውያን ሞት ለነሱ ረፍት ሊሆን ይችላል። ከሞት ያልተናነሰ ህይወት ነው እየኖሩ ያሉት። ምክንያቱም በርካቶችን ተመልክተናቸዋል። እንደ አጋጣሚ ከእስር ሲወጡ ራሳቸውን አያውቁም፣ ቤተሰቦቻቸውን አያውቁም። ጤናቸው ሙሉ ለሙሉ ታውቋል። ታዲያ ከዚህ ሞት አይሻልም? ያሉበት አህዋል ክፉ ነው። እነሱ ግን ሞት ፈርደውባቸዋል። ከሞት ያልተናነሰ ህይወት ፈርደውባቸዋል። አላህ ስብሓንሁ ወተዓላ ፍርዱን ይፍረድ፣ በቃችሁ ይበላቸው። የአላህ ትዕግስቱ መጨረሻውን አላህ ያሳየን። ሰላሙ ዓለይኩም ወረሕመቱላህ ወበረካቱ። የእስራኤል ውሳኔና የዜጎቿ ቁጣ የዜጎቿ ብቻ ሳይሆን በተለያዩ ዓለም ሀገራት ላይ የሚገኙ የአሜሪካና የእስራኤል ወዳጆች ናቸው የሚባሉ መንግስታትን ሳይቀር ያስቆጣና አስተያየት እየተሰጠበት የሚገኘው የእስራኤል ውሳኔ በዚህ ሰዓት ዜጎቿ እንግዲህ እንደምትመለከቱት በአደባባይ ላይ ወጥተው የራሳቸውን መንግስት እስኪቃወሙ ድረስ አድርሷቸዋል። እንደሚታወቀው እንግዲህ ከኦክቶበር 7 ከሐማስ ጥቃት በኋላ እንግዲህ እስራኤል ፍልስጤማውያን ላይ ሞቶ ከፍተኛ የሆነ የዘር ጭፍጨፋ አድርጋለች። ከባድ የሆኑ ጦርነቶችንም ከፍታ በበላይነት ስትመራ ነበር። እንዲሁም ደግሞ በህፃናትና በፍልስጤማውያን ላይ ከባድ የሆነ የዘር ማጥፋት አድርጋለች ሲባል እንደነበር የሚታወስ ነው። በዚህ ጦርነት መሀል ላይም እንግዲህ በቁጥጥር ስር ብሎ በእስራኤል እስር ቤት ውስጥ የሚገኙ የተለያዩ ፍልስጤማውያን ይገኛሉ። እነዚህ ፍልስጤማውያንን በሞት ለመቅጣት የሚያስችል አዲስ የሆነ ረቂቅ ሀሳብ ማጽደቃቸው እንዲሁም ደግሞ ውሳኔ ማሳለፋቸውና በዚህ አንድ ወር ውስጥ እነዚህ ፍልስጤማውያን ማለት በሞት እንደሚቀጡ መወሰኑን ተከትሎ ነው እነዚህ እስራኤላውያን በአደባባይ ላይ ወጥተው ተቃውሟቸውን እያደረጉ የሚገኙ የተለያዩ ሀገር መንግስታት ማለትም ደግሞ እንደ አውሮፓ ያሉ ትልቅ የሚባሉ ሀገራትን ሳይቀር እንግዲህ ይህንን ውሳኔ ውድቅ እያደረጉት ይገኛሉ። የፍልስጤም መንግስትም እንዳወጣው መግለጫ ከሆነ ፍልስጤማውያንን ለመግደል ሆን ተብሎ እየተወሰነ ነው። ነገር ግን በእስራኤላውያን እስረኞች ላይ ተመሳሳይ የሆነ ውሳኔ አልተወሰነም። አሁንም በተደጋጋሚ የዘር ማጥቃት እየተደረገብን ነው ሲሉ ጭምር ነው እየተቃወሙ የሚገኙት። ይህ የእስራኤል ውሳኔም እንግዲህ በእስራኤላውያንን ሳይቀር እያስቆጣ ነው የሚገኘው። በዚህ ውሳኔ ላይ አዳዲስ ነገሮችን ይፈጥራሉ ወይም ደግሞ አዳዲስ ውሳኔዎችን በድጋሚ ያስተላልፋሉ ይችላሉ ተብሎ ይጠበቃል። በዚህ ቪዲዮ ላይ አዲስ ነገሮችን ካገኘው በድጋሚ ይዤላችሁ መጣል ፕላስ ምልክቶ መጫናችሁን አትርሱ። መልካም ቀን። አዳዲስ ዜናዎችን ልንገራችሁ፣ እስከ መጨረሻው አብራችሁኝ ቆዩ። ሩሲያ የሆርሙዝ ሰርጥ ከኢራን ቁጥጥር ውጪ ለማድረግ የሚደረግ ማንኛውም ጥረት አይሳካም ሲሉ በዛሬው ዕለት ገልጸዋል። የኢራን አብዮታዊ ዘብ ባለፉት 2 ቀናት ኢራን የምታስወነጭፋቸው የሚሳኤሎች ቁጥር በበርካታ ሁኔታ ጨምሯል። በዚሁ የሚቀጥል ከሆነ ደግሞ የምታስወነጭፋቸው የሚሳኤሎች ቁጥር በእጥፍ እየጨመሩ
ይሄዳሉ ብለዋል። እንግዲህ ይሄ የሚሆንበት ምክንያት በኢራን ላይ በበርካታ ቦታዎች ላይ የመሰረተ ልማቶች ላይ አሜሪካና እስራኤል በርካታ ቦታዎች ላይ ጥቃት ስለሰነዘሩ ለዛ ምላሽ ማለት ነው። ይሄኛው የጠዋት ዜና ነው የረስታውት ማለት ነው። እጅግ ያስገረመኝ የፔድሮ ሳንቼዝ ንግግር ነው፣ የስፔኑ ጠቅላይ ሚኒስትር ማለት ነው። ከ23 ዓመት በፊት አሜሪካ የሳዳምን ኒውክሌር እናጠፋለን ዲሞክራሲንም እናመጣለን ብለውን ወደ ኢራቅ ጦርነት ጎትተው አስገብተውን ነበረ። ነገር ግን ምንም አይነት መሳሪያ እዛ አልነበረም እና አሁን ለሁለተኛ ጊዜ አንታለልም ሲሉ ተደምጧል። እንግዲህ እንደዛ ያሉበት ምክንያት አሁን ኢራን ላይ እንዲዘምቱ ወይም ደግሞ በበርካታ ነገሮች ከአሜሪካና ከእስራኤል ጎን እንዲሆኑ ስለሚጎተጉታቸው ለዛ ምላሽ ማለት ነው። በሌላ ዜናዎች መለሳለሁ ኢንሻአላህ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አደርሱት። ኢራን በዚህ ሰዓት ለአሜሪካ የመጨረሻ የተባለ ማስጠንቀቂያ መስጠቷ ተሰምቷል። ኢራን አሜሪካ በአስቸኳይ እጅ እንድትሰጥ ጠይቃለች። የኢራን ጦር ቃል አቀባይ አሜሪካ እጅ እስክትሰጥ ድረስ ጦርነቱ እንቀጥላለን ሲሉ ተደምጠዋል። አሜሪካና እስራኤል በመሪዎቻችንና እንዲሁም ደግሞ በሙስሊሙ ላይ ላደረሱት ጥቃት ዋጋቸው ያገኛሉ ብለዋል። ሳይደመሰሱ ወይም ደግሞ እጅ ካልሰጡ ጦርነቱን አናቆምም ሲሉ ተደምጧል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩን። ለተጨማሪ ወቅታዊ አዲስ መረጃዎች ፕላስ ምልክቷን እየነካችሁ ፎሎ በማድረግ ቤተሰብ ሁኑ መልእክቴ ነው። ከ7 ሚሊዮን በላይ ወታደሮችን ማዘጋጀት እንችላለን። ኢራን እጅግ አስገራሚ የተባሉ በርካታ ዜናዎችን ይዤላችሁ መጥቻለሁ። እስከ መጨረሻው ኮፒ ሊንክ እያደረጋችሁ አብራችሁኝ ቆዩ። የኢራን አፈ ጉባኤ በዚህ ሰዓት እንደገለጸው ከሆነ በአንድ ሳምንት ውስጥ ብቻ ከ7 ሚሊዮን በላይ ኢራናውያን ለማስታጠቅ ዝግጁ ነን ሲሉ ተደምጠዋል። ይህንንም የዘገበው አልጀዚራና በርካታ የኢራን ሚዲያዎች ናቸው። እሱ ብቻ አይደለም ይምጡ ብቻ እየጠበቅናቸው ነው ሲልም አስጠንቅቋል። በበርካታ ሚዲያዎች ስለ አሜሪካና ኢራን ድርድር እየተወሩ ቢሆንም ነገር ግን አሜሪካ በሌላ በኩልም እግረኛ ጦሯን ለማስጠጋት የሚሉ አዳዲስ ጭምጭምታዎች እየተሰሙ ይገኛሉ። በዚህ ምክንያት ነው እንግዲህ ኢራናውያን ለእግረኛ ጦርነት ወይም ለምድር ጦርነት ዝግጅት እያደረጉ የሚገኙ። በሌላኛው ዜና በርካቶች እያሰራጩት ያለና እኔንም እየጠየቁኝ ያለ አዲስ መረጃ አለ። እሱ ምንድነው? የኢራን አብዮታዊ ዘብ በፍልስጤማውያን እስረኞች ላይ የሚደረገው የግድያ ሁኔታ የሚፈጸም ከሆነ እኛ ጋር ያሉ ታጋቾች ወይም ደግሞ እስረኞች ላይ እየፈረዳችሁ እንዳለ እወቁ የሚል አዲስ የሚሰራጭ መረጃ አለ። እንግዲህ ኦፊሻል የሆነ መረጃ ባላገኝም ወይም የተረጋገጠ መረጃ ስላላገኘው ነው ይህን ያዘገብኩላችሁ። ነገር ግን በርካታ የኢራን አንዳንድ ሚዲያዎች ወይም ደግሞ ኦፊሻል ያልሆኑ ፔጆች እየዘገቡት ይገኛሉ። ይህም እውነት ቢሆን ደስ ይለናል። ምክንያቱም ይሄ ነገር ምናልባት በፍልስጤማውያን እስረኞች ላይ የሚሆነው ነገር ሊያዘገየው ወይም ሊያስቀረው ይችላል። በሌላኛው ዜና ማንኛውም የአውሮፓ፣ የእስያ ወይም የአረብ ሀገራት በሆርሙዝ ሰርጥ በኩል ለማለፍ ወይም የሆርሙዝ ሰርጥን ለማቋረጥ ስምምነቱን ለማድረግ ከኢራን ጋር መነጋገር እንደሚችሉ ኢራን አስታውቃለች። የቀድሞ የኢራን የውጭ ጉዳይ ሚኒስትር ከማል በቤታቸው ላይ በተሰነዘረ ጥቃት በክፉኛ ሁኔታ እንደቆሰሉ እየተነገረ ይገኛል። ከማል በዚህ ሰዓት ኢራንና አሜሪካ በፓኪስታን በኩል ለሚያደርጉት ድርድር እጅግ ጉልህ ሰው እንደነበረ ወይም እንደሆነ እየተነገረ ይገኛል። እንግዲህ ይሄ ድርድር ወይም ደግሞ ይሄ እርቅ እንዲደረግ ማይፈልግ ማንኛውም አካል ሊሆን ይችላል። ይህን ጥቃት ያሰነዘረው ምናልባት በእኔ ግምት እስራኤል ልትሆን ትችላለች። ምክንያቱም ያልተነገረ ትልቅ ኪሳራ ስለደረሰባት በኢራን ጦርነት እጅግ በዚህ ሰዓት አሁን የጦርነት ቀጥ ብሎ ቢቆም ትልቋ ተጎጂ እስራኤል ልትሆን ትችላለች የሚሉ ዘገባዎች እየበዙ ይገኛሉ። እርግጥ ነው ኢራን በርካታ መሪዎቿን አታለች። ነገር ግን በሰው ሞት ሳይሆን በሀገራዊ ውድመት ማለት ነው። እንግዲህ በሌላ በርካታ ዜናዎች መለስላቸዋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደርጋችሁ አዳርሱት። ለፈጣን መረጃዎች ሌላኛውን አካውንት ይጠቀማለሁ። በዚህ ሰዓት ኢራንን አስመልክቶ ዶናልድ ትራምፕ ያልተጠበቀና አነጋጋሪ የተባለ ንግግር ማድረጋቸው ተሰምቷል። ኢራን ወደ ድንጋይ ዘመን እንመልሳታለን ሲሉ የነጩ ቤተ መንግስት አለቃ መዛታቸው ተነግሯል። ዶናልድ ትራምፕ በንግግራቸው በሚቀጥሉት 2-3 ሳምንታት ውስጥ ወደሚገባቸው የድንጋይ ዘመን እንመልሳቸዋለን በማለት የዛቱ ሲሆን ይህ ንግግራቸው በዓለም አቀፍ ደረጃ ከፍተኛ ትኩረትና እንዲሁም ደግሞ ትችት እየሳበም ይገኛል። ኢራን ለድርድር የማትቀመጥ ከሆነ አሜሪካ በእያንዳንዱ የሀገሪቱ ኤሌክትሪክ ኃይል ማመንጫ ጣቢያዎች ላይ ጥቃት እንደምትሰነዝር በድጋሚ አስጠንቅቀዋል። በዚህ ጉዳይ እናንተስ ምን ትላላችሁ? ሀሳባችሁን አጋሩኝ። በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ ሁኑ መልእክቴ ነው። የቃላት ጦርነቱ በይፋ ተጀምሯል። በዶናልድ ትራምፕና ኢማኑኤል ማክሮን መካከል አዲስ የቃላት ጦርነት መጀመሩ ተሰምቷል። ትራምፕ በትናንትናው ዕለት በሰጡት አስተያየት በማክሮንና በባለቤታቸው ላይ ያፌዙ ሲሆን ማክሮን በበኩላቸው ጠንከር ያለ ምላሽ ለትራምፕ ሰጥተዋል። ትራምፕ በንግግራቸው
በበኩላቸው ለፈረንሳዩ ማክሮን ስልክ ደወልኩለት፣ ባለቤቱ በጣም በከፋ ሁኔታ ነው የምትይዘው፣ ከውጤው እስካሁን አላገገመም ሲሉ ተደምጧል። የፈረንሳዩ ፕሬዝዳንት በበኩላቸው ለዚህ ንግግር በሰጡት ምላሽ የትራምፕ ንግግር ጨዋነት የጎደለውና ደረጃውን ያልጠበቀ ነው ሲሉ ተደምጧል። በዚህ ጉዳይ እናንተስ ምን ትላላችሁ? ሀሳባችሁን አጋሩ። ለተጨማሪ መረጃዎች የፕላስ ምልክቱን እየነካችሁ ፎሎ በማድረግ ቤተሰቦናችሁ አሰጉ። ዶናልድ ትራምፕ ዓለም በሙሉ ሲጠብቀው የነበረውን ፕራይም ታይም ስፒቹን ለአሜሪካ ሕዝብ የሚነገረውን ትልቅ የተባለውን ስፒቹን እንግዲህ ትላንትና ማታ አድርጓል። ኤንድ እንደተለመደው ሂ ዲስአፖይንትድ ኤቭሪባዲ፣ ሁሉንም ሰው ነው ዲስአፖይንት ያደረገው። ምክንያቱም ምንም አይነት አዲስ ነገር አልተናገረም። በዚህ አንድ ወር ጦርነት ውስጥ በየጊዜው እየተነሳ ትዊተር ላይ ሲሞነጫጭረው የነበሩትን ነንሰንሶች ነው እንግዲህ ሰብስበው የተናገረው። በትላንትናው ስፒች ምንም አዲስ ነገር አልተናገረም። ኢራንን አሸንፈናል፣ ኔቪዋን አጥፍተናል፣ ባሊስቲክ ሚሳይል ፕሮግራሟን አጥፍተናል፣ ምናምን they are essentially defeated፣ መንግስት ተለውጧል ምናምን የሚሉ ነንሰንሶችን ነው መልሶ እንግዲህ ሲያወራ የነበረው። ባይ ዘ ዌይ የትላንቱ ግን የሚገርመው ምንድነው የኢራን ኔቪ ጠፍቷል ባሉበት ሰዓት የራሳቸው ዋርሺፕ የኢራን ኔቪ የኢራን ባህር ኃይል የለም ምንም ዜሮ ሆኗል ባሉበት ሰዓት ግን የራሳቸው መርከቦችን እንኳን ለማጀብ የራሳቸው ዋርሺፕ የጦር መርከቦች ወደ ሁርሙዝ መምጣት አለመቻላቸው ነው። ማንም ፈርተው የኢራን ኔቪ ፈርተው ማለት ነው። ሁለተኛው ደግሞ ምንድነው የኢራን ባላስቲክ ሚሳይሎች ጠፍተዋል፣ ዜሮ ገብተዋል ብለው የተናገሩት ዶናልድ ትራምፕ። እሳቸው ይህንን እየተናገሩ ግን ትላንትና አዳሩን ይህ ጦርነት ከጀመረ በኋላ እንግዲህ ከመጀመሪያው ቀን በኋላ ካሉት ቀናቶች የበለጠ ባላስቲክ ሚሳይልና ድሮን ኢራን ተኩሳለች፣ ወደ እስራኤልና ወደ ሚድልስ ሀገራት ተኩሳለች እና 100 የሚሆኑ ባሊስቲክ ሚሳይሎችና ድሮኖች ወደ 200 የሚሆኑ ሌሎች አርቲለሪዎች ምናምን ተኩሳለች ወደ እነዚህ ሚድልስ ሀገራቶች። ዶናልድ ትራምፕ ይህ የኢራን ባሊስቲክ ሚሳይል አቅም ጠፍቷል ብለው እዚሁ ስፒች ላይ እየተናገሩ አት ዘ ሴም ታይም ደግሞ ሚሳይሎች እየተተኮሱ እንደውም ብዛት ያላቸው ሚሳይሎች እየተተኮሱ ሃይፋ ላይ ቴል አቪቭ ላይ ጉዳት ሲያደርሱ ነበረ ትላንትና ዶናልድ ትራምፕ ይህን እየተናገረ። ከዛ ደግሞ የሚገርመው ዶናልድ ትራምፕ ይህን ስፒች ተናግሮ ከጨረሰ ከደቂቃዎች በኋላ ደግሞ ሌላ ሚሳይል መጥቶ እስራኤል ውስጥ ጉዳት አድርሷል። ዶናልድ ትራምፕ ትላንትና የተናገሩት ዝም ብሎ ነንሰንስ ሆኖ ተገኝቷል። እንግዲህ ዓለምን በሙሉ ዲስአፖይንት አድርጓል። የሆነ አዲስ ነገር ሊናገር ነው ተብሎ ሲጠበቅ ትዊተር ላይ ሲሞነጫጨር የነበረውን ነገር ነው ይዞ የመጣው አሁንም። ሌላው ግን የትራምፕን ባህሪ የማይለወጥ ባህሪ አሳይቷል። እሱ ምንድነው? ሽንፈትንና ስታክ አድርጎ መቆየትን ወር ሽንፈትን እንደ ድል አቅርቦ መናገርና እንደ ትልቅ ሰው ሽንፈቱን ማመን አለመቻሉን አሁንም ያልተለወጠ ጸባዩ መሆኑን አሳይቷል። ምክንያቱም ኢትስ ክሊር ማሸነፍ አልቻለም፣ ሁርሙዝን ማስከፈት አልቻለም፣ መንግስት መገልበጥ አልቻለም፣ ሁሉም ነገር ማድረግ አልቻለም፣ አስቦ የገባውን ነገር በሙሉ ማድረግ አልቻለም። የኢራንን ህዝብ የኢራን ሲቪሊያን ሴቭ አድርገዋለሁ ፍትህ ሰጠዋለሁ ብሎ የመጡትን የኢራን ህዝብ መጠቀሚያ የሆኑ ንብረቶችን ከማውደም ውጪ የኢራን መንግስት ምንም ሊያደርገው አልቻለም፣ ሊገለብጠው አልቻለም፣ የተዘጋውን ሁርሙዝ ማስከፈት አልቻለም። ይህ ሁሉ ክሊር እና የሚታይ ማሸነፍ አለመቻል ግልጽ ሆኖ ባለበት ሰዓት ግን አሁንም አሸንፍ ያለው በቃ ጦርነቱ አልቋል ብሏል። ይህንን ደግሞ ከመቼ ጀምሮ ነው ያሉት? ጦርነቱ ከጀመረበት ከመጀመሪያው ሳምንት ጀምሮ አሸንፍ ያለው ሲሉ የነበሩት ነው። ትናንት አዲስ ነገር አልተናገሩ። ግን ዶናልድ ትራምፕ እንደምታውቁት በባይደን በምርጫ ሲሸነፉ አልተሸነፍኩም ብለው የህዝብ አመፅ ሁሉ አንስተው ነበር። ሽንፈትን መቀበል ማቹር ሆኖ በቃ ተሸንፍ ያለው ለአሁኑ ተሸንፍ ያለው ቀጣይ ደግሞ አሸንፋለሁ የሚል የማቹሪቲ አይታይባቸውም። ይሄ ጸባያቸው አሁንም አልተለወጠም እና ዶናልድ ትራምፕ በተናገሩት ስፒች ውስጥ ምንም አልተናገሩም። ከዛ ሁሉ ስፒች ምንም አልተናገሩም ነው የተባለው። የጦርነቱን መቋጫ ክሊር ሊያስቀምጣሉ ተብሎ ተጠብቆ ነበረ። ክሊር አላስቀመጡም። ግራውንድ ፎርስ ስለሚልኩት ጉዳይም ክሊር የተናገሩት ነገር የለም። ኔቶ ላይ ሲፎክሩ ነበር። ከኔቶ ዊዝድሮዋላቸውን አናውንስ ያደርጋሉ ወይስ ተብሎ ነበር። ስለሱ ምንም ያወሩት ነገር የለም። ዝም ብለው ትዊተር ላይ ሲሞጫጭሩት የነበረው ነው ሰብሰብ አድርገው የተናገሩት። ስለዚህ ዶናልድ ትራምፕ ትላንትና የተናገሩት ንግግር ምንድነው? ምንም ነው ያልተናገሩት። ረጅም በመናገር ዜሮ መናገር የሚባለውን ንግግር አድርገዋል ማለት ነው። ትናንት ኢራን እንደዛተችው አድርገዋለች። ኢራን ትናንት በዛተችው መሰረት በባህሬን የአማዞን መረጃ ማከማቻ ላይ ጥቃት መሰንዘሯ ተሰምቷል። በዚህ ስፍራ ላይ ከፍተኛ ውድመት መከሰቱ ነው እየተገለጸ የሚገኘው። ኢራን ትናንት በባለስልጣኖቿ ላይ ለሚፈጸም ማንኛውም ግድያ ምላሽ ለመስጠት የታወቁ የአሜሪካ የቴክኖሎጂና እንዲሁም ደግሞ የፋይናንስ ተቋማትን ኢላማ እንደምታደርግ አስጠንቅቃ እንደነበር የሚታወስ ነው። ታዲያ ኢራን በዛተችው መሰረት ዛሬ በግዙፉ አማዞን መረጃ ማከማቻ ላይ ጥቃት መሰንዘሯ ተሰምቷል። በዚህ ጉዳይ እናንተስ ምን ትላላችሁ? ሀሳባችሁን አጋሩኝ። በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ ሁኑ መልእክቴ ነው። በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። ቱርክ ለኢራን ወታደራዊ ድጋፍ እንደምትሰጥ በይፋ መግለጿ ተሰምቷል። በመካከለኛው ምስራቅ እየተካሄደ ባለው ጦርነት ውስጥ ያልተጠበቁ የታሪክ መገለባበጦችን እየተመለከትን እንገኛለን። የቱርክ መንግስት ጎረቤቱን ኢራንን ለመደገፍ ወታደራዊ ጣልቃ ገብነት እንደሚያደርግ በይፋ አስታውቋል። ፕሬዝዳንት ረሲፕ ጣይብ ኤርዶሃን
የገለጹት አጋር ኃይሎች የኩርድ ታጣቂ ቡድኖችን ለጦርነቱ መጠቀሚያ ካደረጉ የቱርክ ጦር በቀጥታ ወደ ጦርነቱ በመግባት የኢራን ወገን ይሆናል ማለታቸው ተሰምቷል። የኔቶ አባል የሆነችው ቱርክ ከወታደራዊ ጓደኛዋ አሜሪካ ፍላጎት በተቃራኒ መቆሟ የቀጠናውን የጸጥታ ሁኔታ ሙሉ በሙሉ ሊቀይረው እንደሚችል ተነግሯል። በዚህ ጉዳይ እናንተስ ምን ትላላችሁ? ሐሳባችሁን አጋሩ። ከሁለት ቀን በፊት ማርች 31 ላይ እዚህ ጋር ከጀርባ የምታዩት የዩኤን ሂውማን ራይትስ ካውንስል በፍልስጤማውያን ጉዳይ ሁለት ሪዞሉሽኖችን ጉዳይ ለመወያየት እንግዲህ ተቀምጦ ነበረ። እነዚህ ሁለት ሪዞሉሽኖች ምንድነው የሚሉት? አንደኛው እስራኤል ኢሌጋል የሆነ ወረራዋን እንድታቆም የሚጠይቅና ሁለተኛው ደግሞ የፍልስጤማውያንን የራስን ዕድል በራስ የመወሰን መብት የሚጠይቅ ነው። ሁለቱም ሪዞሉሽኖች ዘ ጉድ ቲንግ አዶፕት ተደርጓል። ዘ ባድ ቲንግ ምንድነው? ኢትስ ፖይንትለስ። ሂውማን ራይትስ ካውንስል የሚባለው ዩኤን ሴኩሪቲ ካውንስል፣ ሂውማን ራይትስ ካውንስል፣ ኢንተርናሽናል ሎ ምናምን የሚባል ነገር ሳክስ ነው። ሪዞሉሽን አዶፕት ተደረገም አልተደረገም ዩኤን ሂውማን ራይትስ ካውንስል የሆነ ነገር አለም አላለም ምድር ላይ የሚለውጠው ነገር የለም። ፈርስት ኦፍ ኦል ማለት ነው የለም። ይህንን እንወቅና እነዚህ ሪዞሉሽኖች እንያቸው። የመጀመሪያ ሪዞሉሽን እንግዲህ እዚህ ጋር እንደምታዩት የዩኤን ሂውማን ራይትስ ካውንስል ኦፊሻል ፌስቡክ ፔጁ ላይ ፖስት እንዳደረገው እስራኤል ኢሌጋል የሆነ ወረራዋን እንድታቆም በተለይ ዌስት ባንክ ላይ ፍልስጤማውያን መሬቶች የሆኑት ዌስት ባንክ ላይ ሰሞኑን አናውንስ ያደረገችው ኢሌጋል የሆነ ወረራ አለ። ይህንን ወረራዋን ኢሚዲየትሊ እንድታቆም፣ የፍልስጤማውያንን ንብረት መውረስ፣ ንብረታቸውን ማውደም፣ ቤታቸውን ማውደም፣ ከቤታቸው ማፈናቀል እንዲሁም ደግሞ ንብረታቸውን እንዳለ ይዘው እንግዲህ ማፈናቀልና የራሳቸውን ዜጎች እስራኤላውያንን አምጥቶ ኢሌጋሊ ማስፈር የሚል ባጭሩ ለሁላችንም በሚገባ ቃል ቅኝ ግዛቷን ኢሚዲየትሊ ታቁም ብሎ የሚጠይቅ ሲሆን እዚህ ላይ እንግዲህ ቮት ካደረጉት መካከል ቅኝ ግዛትን አምርራ ትቃወም የነበረችውና የነጻነት ቀንዲል የሆነችው ኢትዮጵያ ይህንን ኖ ወረራው ይቀጥል ብላ ቮት ማድረጓ የሚያነጋግር ሆኗል። ናው ይህ ሚ ፐርሰናሊ ኢፍ ዩ አስክ ሚ የሆኑ ካልኩሌሽኖች ሊኖሩት ይችላሉ ከኢትዮጵያ ናሽናል ኢንትረስት አንጻር እዛ ጋር ኖ አላልም ፖይንትለስ ነው። ግን ይሄንን ግን እንደዚህ አድርገን ብናልፍ የምናገኘው ጥቅም ሊኖር ይችላል የሚል ካልኩሌሽኖች ሊኖሩ እንደሚችሉ ይገባኛል። ነገር ግን ማይ ኩዌስችን ግን ምንድነው እዚህ ጋር ወዲያው ሁለተኛው ሪዞሉሽን ላይ ከዚህ ጋር የሚጋጭ ቮት መሰጠቱ ነው። ሁለተኛው ሪዞሉሽን እንግዲህ ፍልስጤማውያን እዚህ ጋር የምታዩት ፍልስጤማውያን የራሳቸውን እድል በራሳቸው የመወሰን የሚል ጉዳይ ነው። በዚህ ጉዳይ ሁለተኛ ሪዞሉሽን እና እዛ ውስጥ ሜንሽን የተደረገው ዲቴይል ምንድነው ከቤታቸው ያለመፈናቀል፣ የመኖር መብታቸው፣ የመከበር መብታቸውን፣ የማግኘት ንብረታቸውን ያለመቀማት ምናምናና የመሳሰሉ ነገራቶች እነዚህ ሰብአዊ መብቶቻቸውና በሀገራቸው ላይ በገዛ መሬታቸው ላይ የራሳቸውን እድል በራሳቸው መወሰንና እንዲሁም የፍልስጤማውያን መሬትና አንድነት የመጠበቅ መብታቸው ኦር ፍልስጤማውያን ስቴት የሚባለው ነገር የመጠበቅ መብታቸው ይከበር የሚለው ላይ ደግሞ አዎ ይከበር ብላ በመፈክር ቮት አድርጋለች ኢትዮጵያ። ናው ማይ ኩዌስችን ከየትኛው ነሽ ነው እምዬ ኢትዮጵያ ምን ክላሽ አላደረገም እንደዚህ ጋር አሁን እዚህ ጋር ማይ ኩዌስችን ምንድነው መጀመሪያ ላይ ኖ ወረራው ይቀጥል ብሎ ቮት ያደረገችው ኢትዮጵያ፣ ሁለተኛው ላይ ደግሞ ወረራው የሚያመጣውን ቀውስ ኖ አይኑር ወረራው ይቀጥል ብላ ቮት ካደረገች በኋላ ሁለተኛው ደግሞ ኖ ወረራው አይቀጥል ብላ ቮት ማድረጓ ምንድነው? ዋስ ዘ ኢንተረስት ላይክ አልገባኝም። ነው ወይስ ጀለስ ኖ እና የስ የሚለው በተን ተምታቶበት ነው ሆነ አንደኛው ላይ ኖ አንደኛው ላይ የስ ያለው? እኔ ሴንስ ሊሰጠኝ አልቻለም። ክላሽ ያደረጉ ነገራቶች አሉ። በፋይናል ላይን ምንድነው የሂውማን ራይትስ ካውንስል የሆነ ነገር አላለም የሚመጣ ለውጥ የለም፣ ምድር ላይ የሚመጣ ለውጥ የለም። ሶ ነገር ግን ኢትዮጵያ እንግዲህ እንደምታውቁት ለአፍሪካ ሀገራቶች የነጻነት ቀንዲል ነች፣ ቅኝ ግዛትን አምርራ የምትቃወም ነች። ከዚህ በፊት በነበሩ ሪሌሽኖች ደግሞ በፍልስጤምና በእስራኤል ጉዳይ ስትራቴጂክ አምቢጉቲን የምትጠቀመው ለሁለቱም አንተምተው ነው ትለ የነበረው እንጂ ለአንደኛው ሙሉ ለሙሉ የሆነ ድጋፍ ሰጥታ አታውቅም። ኢትዮጵያ በዚህ አቋሟ ትታወቃለች። ከዚህ በፊት የነበሩት ደግሞ በፊት ከኃይለ ሥላሴ ጊዜ ጀምሮ የነበሩት ደግሞ የምርም የፍልስጤም ነጻነት ታጋዮችን ይደግፉ የነበሩ ናቸው። በእነሱ የአሁኑን መመዘን አንችልም። እንደ ሀገር ስናየው እንደ ሀገር ኢንተረስት ስናየው አፄ ኃይለ ሥላሴ ጊዜ የነበሩና አሁን ያሉ ነገራቶች ሙሉ ለሙሉ የሚለዋወጡ ስለሆኑ ልክ እንደ አፄ ኃይለ ሥላሴ መሆን ላንችል እንችላለን ከብዙ ኢንተረስቶች አንጻር። ነገር ግን አትሊስት አንድ ኢሜጅ አለን ኢትዮጵያውያን ቢልድ ያደረግነው አንድ ኢሜጅ አለ። እሱንም ቅኝ ግዛትን አምርሮ መቃወም አምርሮ መታገልና እንዲሁም ሌሎች እንዲታገሉትና ለሌሎች ነጻነት ብርሃን የሆነ ናሽናል በዚህም እድሜ ልካችንን ስንፎክር ነው ያለነው። መፎከራችንንም እንቀጥላለን። ነገር ግን እዚህ ጋር ደግሞ ወረራ ይቀጥልብን ቮት ማድረጋችን ክላሽ አያደርግም ወይ? ምን እሺ ኢትዮጵያ ባለፉት 4 ሳምንታት በዶናልድ ትራምፕ የባሊስቲክ ሚሳይል የመተኮስ አቅሟ አብቅቶለታል ስትባል የነበረችው ኢራን እንደገና ትናንትና ማታ እንግዲህ ጦርነቱ ከጀመረ ጀምሮ ትልቁ የተባለውና የመጀመሪያውን ፐብሊክ ስፒቻቸውን ሲያደርጉ የነበሩት ትራምፕ በትናንትናው ንግግራቸው የባሊስቲክ ሚሳይል የመተኮስ አቅሟ አብቅቶላታል
እያሉ ባለበት ሰዓት አት ዘ ሴም ታይም እንግዲህ ኢራን ይህ ጦርነት ከጀመረ ከመጀመሪያው ቀን በኋላ እንግዲህ የመጀመሪያው በጣም ብዙ ቁጥር ያለው ባሊስቲክ ሚሳኤል መተኮሷ ተነግሯል። ትራምፕ ፐብሊክ ወጥተው ፊት ለፊት ኢራን መተኮስ አትችልም እያሉ ባለበት ሰዓት በጎን ግን ብሬኪንግ ኒውስ ተብሎ ትልቁ ባሊስቲክ ሚሳኤል ቁጥር ያለው ባሊስቲክ ሚሳኤል ወደ እስራኤል ተተኮሰ የሚል ሲታይ ነበረ። ውርደት ብርቁ አይደለም። ትራምፕ ብርቁ ስላልሆነ ምንም ማለት አይደለም። ኤኒዌይ ግን ትናንትና እንግዲህ የተኮሰችው ባሊስቲክ ሚሳኤል ከባባድ ጉዳቶችን እስራኤል ላይ ወርደው ጉዳት አድርሰዋል። አብዛኞቹ የተተኮሱት ባሊስቲክ ሚሳኤሎች እንግዲህ ሆራም ሻርፎር የሚባሉት የሚበተኑት እንደሆነ ነው እየተነገረ ያለው። ሰው ወርደው በጣም ብዙ ህንፃዎች ላይ ምናምን ከባባድ ጉዳት እንደደረሰ ታውቋል። ኢን ዘ ሚን ታይም ደግሞ አብረው ከሂዝቦላ ጋር ሳይመልታኒስ ሊሆኑ ጥቃቶች ተፈጽመዋል። ሂዝቦላም በዚህ ሲተኩስ ኢራንም በዚህ ሲተኩስ ነበርና የሂዝቦላም ወርዶ ጉዳት እንዳደረሰ ታውቋል። ከባባድ ጉዳቶች ደርሰዋል ምንም እንኳን ትራምፕ የለም ቢሉም ማለት ነው። በሌላ በኩል እንግዲህ ኢራን የሚድል ኢስት ውስጥ የሚገኙ ከአሜሪካ ጋር አብረው የሚሰሩ የቴሌኮም ድርጅቶችን ኤንድ ተቋማትን ኤንድ የአሜሪካ ተቋማትን ማስጠንቀቋን ነግራችሁ ነበረ። እስከ ትላንትና ኤፕሪል 1 ድረስ እስከ ኤፕሪል 1 ማታ ድረስ እንግዲህ ዴድላይን ሰጥታ ነበር ኢራን። እነዚህ ውስጥ እንግዲህ አማዞን ሜታ ዴል ኢንቴል ምናምን የአሜሪካ እንትኖች እነዚህን በሙሉ እንግዲህ ያስጠንቀቃ ነበረ ኢራን እመታለሁ ብላና ያ ዴድላይን እንግዲህ ትናንትና ኤፕሪል 1 ላይ ማለቁን ተከትለው ባህሬን የሚገኘውን ባትሌኮም የሚባለውን የባህሬን ትልቁ የቴሌኮም ሰርቪስን እንግዲህ ትናንትና አጥቅታለች። ዴድላይኑ ካለቀበት ሰዓታት ውስጥ አጥቅታለች እና ይህ ቴሌኮም ሰርቪስ እንግዲህ ትልቁ በሪጅን ውስጥ ትልቁ የሚባለውን የአማዞንን ዌብ ሆስት የሚያደርግ ነው። አማዞን ላይ ዳይሬክትሊ ታርጌት አድርጋ እንግዲህ ያንን ጥቃቷን ቃል በገባቸው መሰረት ፈጽማለች ማለት ነው። በሌላ በኩል የእስራኤል የአየር ኃይል እንግዲህ ትናንትና የኢራን የፎርመር የቀድሞ የውጭ ጉዳይ ሚኒስቴርን የግድያ ሙከራ አድርጎ ነበር። ከማል ይባላሉ ሰውየው፣ እዚህ ጋር የምታዩዋቸውን ሰውዬ። እኒህ ሰውዬ እንግዲህ ከኦፊስ ከወጡ ቆይተዋል። የኢራን ባለስልጣንም አይደሉም። በፊቱ የቀድሞ የፎሬን ሚኒስቴር ናቸው፣ ሪታየርድ አድርገዋል። ነገር ግን ሰሞኑን እንግዲህ ኢራን በፓኪስታንና ከቻይና ጋር እንግዲህ ኢኒሼቲቭ አለ ከአሜሪካ ጋር ድርድር እንዲካሄድና ያንን ጉዳይ እየመሩ ያሉት እሳቸው ነበሩ። ድርድር እንዲካሄድ ከፓኪስታንና ከቻይና ጋር ኮኦርዲኔት እያደረጉ ድርድሩን እያመቻቹ ነበር የነበረው። ምንም አይነት የጦርነትም የምንም ዲሲሽን የሚሰጡ አይደሉም። ፎርመር የቀድሞ መሪ ናቸው። የቀድሞ ውጭ ጉዳይ ሚኒስቴር ናቸው። አሁን ሪታየርድ ናቸው። ነገር ግን የዲፕሎማሲ አቅማቸውን የዲፕሎማሲ ልምዳቸውን በመጠቀም ይህ ድርድር እንዲካሄድ የተቻላቸውን ጥረት እያደረጉ ባለበት ሰዓት ሰላም የማይወድላትና ድርድር ከተደረገ ሰላም ከወረደ የሚያሳክካት እስራኤል እንግዲህ እሳቸውንም ለመግደል ትናንትና ሙከራ አድርገው የነበረ ቢሆንም ሰውየው ሳይሞቱ ህይወታቸው ተርፏል። ጉዳት ደርሶባቸዋል፣ ግን ህይወታቸው ተርፏል። ይህም እንግዲህ እስራኤል ምን ያህል ሰላሙ እንዳይካሄድና ድርድሩ እንዳይካሄድ ምን ያህል እንደምትፈልግ የሚያሳይ ነው ተብሏል ማለት ነው። ለማንኛውም ዶናልድ ትራምፕ እንግዲህ ላለፉት 4 ሳምንታት ትዊተር ላይ በወጡ ቁጥርና ማይክ ባገኙ ቁጥር የኢራን ባሊስቲክ ሚሳኤል የመተኮስ አቁም አብቅቶላታል፣ ተሸንፋለች እኮ ኢራን ቢሉም እስካሁን እየተኮሰች እንደውም የተኮሰችበትን ብዛት ትናንትና ጨምራ አሳይታለች። የባህር ኃይሉ አብቅቷል ቢሉም እስካሁን ድረስ ሆርሙዝ ሊከፈት አልቻለም። እሳቸውም የራሳቸው የሚኮሩበት ትልቁ አርማዳ ቢግ ቢዩቲፉል አርማዳ ሲሉት የነበረው ያ ሁሉ የጦር መርከብ ሊመጣና ወደ ሆርሙዝ ሊጠጋ አልቻለም። ሲጠሩት የነበረው ኔቶም ሆነ የአውሮፓ ሀገራቶች መጥተው ሊያስከፍቱ አልቻሉም። እኛም ጋር ነዳጅ ሊመጣ አልቻለም። ይህንን ሁሉ እያየን ባለንበት ሰዓት ግን ትራምፕ አሸንፈናል፣ የኢራን ኔቪም የለም፣ ባሊስቲክ ሚሳይሏም የለም ብለዋል። ዶናልድ ትራምፕ ዓለም በሙሉ ሲጠብቁ የነበረውን ፕራይም ታይም ስፒቹን ለአሜሪካ ሕዝብ የሚነገረውን ትልቅ የተባለውን ስፒቹን እንግዲህ ትላንትና ማታ አድርጓል። ኤንድ እንደተለመደው ሂ ዲስአፖይንትድ ኤቭሪባዲ፣ ሁሉንም ሰው ነው ዲስአፖይንት ያደረገው። ምክንያቱም ምንም አይነት አዲስ ነገር አልተናገረም። በዚህ አንድ ወር ጦርነት ውስጥ በየጊዜው እየተነሳ ትዊተር ላይ ሲሞነጫጭረው የነበሩትን ነንሰንሶች ነው እንግዲህ ሰብስበው የተናገረው። በትላንትናው ስፒች ምንም አዲስ ነገር አልተናገረም። ኢራንን አሸንፈናል፣ ኔቪዋን አጥፍተናል፣ ባሊስቲክ ሚሳይል ፕሮግራሟን አጥፍተናል፣ ምናምን ዴይ አር ኢሰንሻሊ ዲፊትድ፣ መንግስት ተለውጧል ምናምን የሚሉ ነንሰንሶችን ነው መልሶ እንግዲህ ሲያወራ የነበረው። ባይ ዘ ዌይ የትናንቱ ግን የሚገርመው ምንድነው የኢራን ኔቪ ጠፍቷል ባሉበት ሰዓት የራሳቸው ዋርሺፕ የኢራን ኔቪ የኢራን ባህር ኃይል የለም ምንም ዜሮ ሆኗል ባሉበት ሰዓት ግን የራሳቸው መርከቦችን እንኳን ለማጀብ የራሳቸው ዋርሺፕ የጦር መርከቦች ወደ ሆርሙዝ መምጣት አለመቻላቸው ነው። ማንም ፈርተው የኢራን ኔቪ ፈርተው ማለት ነው። ሁለተኛው ደግሞ ምንድነው የኢራን ባላስቲክ ሚሳይሎች ጠፍተዋል፣ ዜሮ ገብተዋል ብለው የተናገሩት ዶናልድ ትራምፕ። እሳቸው ይህንን እየተናገሩ ግን ትላንትና አዳሩን ይህ ጦርነት ከጀመረ በኋላ እንግዲህ ከመጀመሪያው ቀን በኋላ ካሉት ቀናቶች የበለጠ ባላስቲክ ሚሳይልና ድሮን ኢራን ተኩሳለች፣ ወደ እስራኤልና ወደ ሚድልስ ሀገራት ተኩሳለች እና 100 የሚሆኑ ባሊስቲክ ሚሳይሎችና ድሮኖች ወደ 200 የሚሆኑ ሌሎች አርቲለሪዎች ምናምን ተኩሳለች ወደ እነዚህ ሚድልስ ሀገራቶች። ዶናልድ ትራምፕ
ይህ የኢራን ባሊስቲክ ሚሳኤል አቅም ጠፍቷል ብለው እዚሁ ስፒች ላይ እየተናገሩ አት ዘ ሴም ታይም ደግሞ ሚሳኤሎች እየተተኮሱ እንደውም ብዛት ያላቸው ሚሳኤሎች እየተተኮሱ ሃይፋ ላይ ቴል አቪቭ ላይ ጉዳት ሲያደርሱ ነበረ ትናንትና ዶናልድ ትራምፕ ይህን እየተናገረ ከዛ ደግሞ የሚገርመው ዶናልድ ትራምፕ ይህን ስፒች ተናግሮ ከጨረሰ ከደቂቃዎች በኋላ ደግሞ ሌላ ሚሳኤል መጥቶ እስራኤል ውስጥ ጉዳት አድርሷል። ዶናልድ ትራምፕ ትናንትና የተናገሩት ዝም ብሎ ነንሰንስ ሆኖ ተገኝቷል። እንግዲህ ዓለምን በሙሉ ዲስአፖይንት አድርጓል። የሆነ አዲስ ነገር ሊናገር ነው ተብሎ ሲጠበቅ ትዊተር ላይ ሲሞነጫጨር የነበረውን ነገር ነው ይዞ የመጣው አሁንም። ሌላው ግን የትራምፕን ባህሪ የማይለወጥ ባህሪ አሳይቷል። እሱ ምንድነው? ሽንፈትንና ስታክ አድርጎ መቆየትን ወር ሽንፈትን እንደ ድል አቅርቦ መናገርና እንደ ትልቅ ሰው ሽንፈቱን ማመን አለመቻሉን አሁንም ያልተለወጠ ጸባዩ መሆኑን አሳይቷል። ምክንያቱም ኢትስ ክሊር ማሸነፍ አልቻለም፣ ሁርሙዝን ማስከፈት አልቻለም፣ መንግስት መገልበጥ አልቻለም፣ ሁሉም ነገር ማድረግ አልቻለም፣ አስቦ የገባውን ነገር በሙሉ ማድረግ አልቻለም። የኢራንን ህዝብ የኢራን ሲቪሊያን ሴቭ አድርገዋለሁ ፍትህ ሰጠዋለሁ ብሎ የመጡትን የኢራን ህዝብ መጠቀሚያ የሆኑ ንብረቶችን ከማውደም ውጪ የኢራን መንግስት ምንም ሊያደርጉ አልቻለም፣ ሊገለብጠው አልቻለም፣ የተዘጋውን ሁርሙዝ ማስከፈት አልቻለም። ይህ ሁሉ ክሊር እና የሚታይ ማሸነፍ አለመቻል ግልጽ ሆኖ ባለበት ሰዓት ግን አሁንም አሸንፍ ያለው በቃ ጦርነቱ አልቋል ብሏል። ይህንን ደግሞ ከመቼ ጀምሮ ነው ያሉት? ጦርነቱ ከጀመረበት ከመጀመሪያው ሳምንት ጀምሮ አሸንፍ ያለው ሲሉ የነበሩት ነው። ትላንት አዲስ ነገር አልተናገሩም። ግን ዶናልድ ትራምፕ እንደምታውቁት በባይደን በምርጫ ሲሸነፉ አልተሸነፍኩም ብለው የህዝብ አመፅ ሁሉ አንስተው ነበር። ሽንፈትን መቀበል ማቹር ሆኖ በቃ ተሸንፍ ያለው ለአሁኑ ተሸንፍ ያለው ቀጣይ ደግሞ አሸንፋለሁ የሚል የማቹሪቲ አይታይባቸውም። ይሄ ጸባያቸው አሁንም አልተለወጠም እና ዶናልድ ትራምፕ በተናገሩት ስፒች ውስጥ ምንም አልተናገሩም። ከዛ ሁሉ ስፒች ምንም አልተናገሩም ነው የተባለው። የጦርነቱን መቋጫ ክሊር ሊያስቀምጣሉ ተብሎ ተጠብቆ ነበረ። ክሊር አላስቀመጡም። ግራውንድ ፎርስ ስለሚልኩት ጉዳይም ክሊር የተናገሩት ነገር የለም። ኔቶ ላይ ሲፎክሩ ነበር። ከኔቶ ዊዝድሮዋላቸውን አናውንስ ያደርጋሉ ወይስ ተብሎ ነበር። ስለሱ ምንም ያወሩት ነገር የለም። ዝም ብለው ትዊተር ላይ ሲሞጫጭሩት የነበረው ነው ሰብሰብ አድርገው የተናገሩት። ስለዚህ ዶናልድ ትራምፕ ትላንትና የተናገሩት ንግግር ምንድን ነው? ምንም ነው ያልተናገሩት። ረጅም በመናገር ዜሮ መናገር የሚባለውን ንግግር አድርገዋል ማለት ነው ትላንት። የኢራን መሪዎች በድንገተኛ ሰልፍ ላይ በመገኘት እንግዲህ ብዙዎችን እያስገረሙ ነው። እንደምትመለከቱት ፕሬዝዳንታቸውን መሱድ ፔዜሽኪያንም ጨምሮ የውጭ ጉዳይ ሚኒስተሩንም አባስ አርጋችም እንግዲህ ተገኝተዋል። አባስ አርጋች እንደምትመለከቱት ከሰው መሃል ሆነው በሰጡት ኢንተርቪው ማለት ነው ለምን እዚህ ተገኛችሁ ለሚለው ይህንን ህዝብ ማየት ማለት ነው ለኛ መነቃቃት ነው። እኔ ደግሞ የዚህ ህዝብ አንዱ አካል ስለሆንኩኝ ማለት ነው እዚህ እነሱ መሃል በተገኘው ቁጥር ህዝቤን ለማገልገል ማለት ነው ትልቅ ተነሳሽነት ይፈጥርልኛል። ለዚህም ነው በተለያየ ጊዜ እንግዲህ ከህዝቦቼ ጎን የምሆነው ሲሉ እንግዲህ አባስ አርጋቺ እንደምትመለከቱት ተገኝተዋል። ብዙ ጊዜ እንግዲህ እንደሚታወቀው እስራኤል የነሱ መሪዎች እየገደለች ነው። እናም እነሱ በድንገት እንግዲህ ህዝባቸው መሃል እየተገኙ ብርታት የሆነ ነው ሲሉ እንግዲህ ብዙዎችን አስገርሟል። እንደምትመለከቱት ከህዝቡ ጎን ሆኗል። ይህም ደግሞ እንግዲህ ህዝቡን አለንልህ እያገለገልንህ ነው እንግዲህ ከጎንህ ነን እያሉት ይመስላል ማለት ነው። ህዝቡም እንግዲህ እንደሚታወቀው አሳልፎ አልሰጣቸውም። እናንተ ስለነዚህ መሪዎች ምን ታስባላችሁ? ለተመሳሳይ መረጃ ግን የፕላስ ምልክታውን መጫናችሁን አትርሱ። ሰበር ይህ ዓለምን እያስጨነቀ ያለው የአሜሪካና የኢራን ጦርነት እንግዲህ መቋጫው እየታየ ያለ ይመስላል። የሆኑ ጭላንጭሎች መታየት ጀምረዋል። በቻይና መንግስትና በፓኪስታን መንግስት የተዘጋጀ ኢኒሼቲቭ ለኢራንና ለአሜሪካ ቀርበው ሁለቱም ተቀብለውት ውይይት ተጀምሯል የሚሉ ነገራቶች እየተሰሙ ነው ያሉት። ይህ ንግግር ይህ መልእክት መለዋወጥ ነው እንግዲህ ውይይት ዳይሬክትሊ የተገናኙ አልመሰለኝም። ይህንንም ደግሞ የታወቀ ነገር የለም። ዳይሬክትሊ ይገናኙ በኢንተርሚሊተሪ ኦር በመካከል ባሉ አደራዳሪዎች ይገናኙ የታወቀ ነገር ባይኖርም ግን ንግግሮች መጀመራቸው ታውቋል። ይህ ኢኒሼቲቭ እንግዲህ በቻይናና በፓኪስታን የተዘጋጀው ፓኪስታን ከአሜሪካ ጋር ጥሩ ሪሌሽን አላት። ያለ አሜሪካ አፕሩቫል ይህንን እንቅስቃሴ አታደርግም ተብሎ ነው እየተነገረ ያለው። በሌላ በኩል ቻይና ደግሞ እንደምታውቁት ኢራን ላይ በደንብ ኢንፍሉዌንስ ያላት ናት። የኢራንን አብዛኛው ነዳጅ የምትገዛው ቻይና ነች። ሁለቱ እንግዲህ በመሃል ላይ ገብተው ያዘጋጁት ኢኒሼቲቭ በኢራንም በአሜሪካ መካከል ተቀባይነት አግኝቶ ወደ ንግግር ተገብቷል ነው የተባለው። ይህ ንግግር ደግሞ ኢሚዲየትሊ የሆርሙዝ ሰርጥን የሚያስከፍት ነው መባሉን ተከትሎ እንግዲህ መላው ዓለም ተስፋ ሰንቆ ነው ያለው። ምክንያቱም ሁሉንም አስጨንቆ ያለ ጉዳይ ስለሆነ ናው ይሄ ኢኒሼቲቭ 5 ፖይንቶች ነው ያሉት። የመጀመሪያው ፖይንት ኢሚዲየትሊ የተኩስ አቁም ማድረግ ነው የሚለው። ኢሚዲየትሊ የተኩስ አቁም በማድረግ እንግዲህ ጥቃት የደረሰባቸው አካባቢዎች ላይ ሁማኒታሪያን ሰፖርት ኦር የሰብአዊ እርዳታዎች እንዲገቡ መፍቀድ የሚል ነው። የመጀመሪያው ይሄ ነው። ሁለተኛው ደግሞ ኢሚዲየትሊ ይህ ከተደረገ በኋላ ኢሚዲየትሊ ወደ ንግግር ወደ ድርድር እንዲመጣና የኢራንና የገልፍ ሀገራቶችን ሉዓላዊነትና ደህንነት ባከበረ መልኩ ይህ ጉዳይ ፋይናል ሶሉሽን እንዲሰጠው ውይይት መጀመር የሚል ነው። ይህ ውይይት ሲካሄድ ግን በማንኛውም መልኩ የጥቃቶችን መፈጸም እንዲሁም ደግሞ ጥቃቶችን እፈጽማለሁ ብሎ መዛትም አይቻልም የሚል ነው። ልክ እንደ ትራምፕ በትዊተር ዝም ብለ እየተነሳ በየቀኑ መዛት የለም። ይህ ውይይት መደረግ አለበት የሚል ነው ሁለተኛው ፖይንት። ሶስተኛው ፖይንት ደግሞ ምንድነው? በኢሚዲየትሊ የሲቪሊያን ኢንፍራስትራክቸሮችን የትኛው ቦታ ላይ ማጥቃት ማቆም የሚል ነው።
የነዳጅ ፋሲሊቲዎችን፣ የውሃ ማጣሪያ ፋሲሊቲዎችን፣ የሲቪሊያን የኒውክሌር ፓወር ፕላንቶችን የመሳሰሉ ኤንድ ደግሞ የኤሌክትሪክ ማመንጫ ፋሲሊቲዎችን የመሳሰሉ ሲቪሊያን ታርጌቶችን መምታት ኢሚዲየትሊ ይቁም የሚል ነው። ይህ ውይይት ከተጀመረ ጀምሮ ኢሚዲየትሊ ይቁም የሚል ነው ሶስተኛው ፖይንት። አራተኛው ፖይንት እና ለዓለም ተስፋ የሰነቀው ደግሞ ምንድነው? ኢሚዲየትሊ የሆርሙዝ ሰርጥ እንዲከፈትና እዛ ስታክ አድርጎ ያሉ የሲቪሊያን እንዲሁም የንግድ መርከቦች፣ ነዳጅ ጫኝ መርከቦችን የመሳሰሉ በሙሉ ሴፍሊ እንዲያልፉ መፍቀድ የሚል ነው አራተኛው ፖይንት። እዚህ ላይ እንግዲህ የኢትዮጵያ መንግስት እንዳሳወቀው በግዢ ሂደት ላይ የነበረ በጣም በብዙ ሺህ ሊትር የሚቆጠር ነዳጅ በዚህ ጦርነት ምክንያት ስታክ አድርጎ መቅረቱን ተናግሮ ነበር። የኢትዮጵያ መንግስት እንደምታውቁት የኢትዮጵያ ነዳጅ በዚህ ጦርነት ሆርሙዝ ሰርጥ መዘጋጁን ተከትሎ እንግዲህ ግዢ ላይ የነበረ ነዳጅ ስታክ አድርጎ ቀርቷል። ሶ ሆርሙዝ የሚከፈት ከሆነ ያ ነዳጅን መጥቶ እንግዲህ በተወሰነ መልኩ ፎይታ ይሰጣል ተብሎ ይጠበቃል። እንደምታውቁት የሚድል ኢስት ነዳጅ ፋሲሊቲዎች ጥቃት ከደረሰባቸው በኋላ ፎርስ ማጁሬ የሚባል ወርድ አለ። አፓረንትሊ ምን ማለት ነው? ውል ከፈጸምክ በኋላ ይህን ውልህን ምንድን ነው ተፈጻሚነቱን ለማድረግ ከአቅም በላይ የሆነ ችግር ሲያጋጥመ የምታውጀው አዋጅ ነው እንግዲህ ፎርስ ማጁሬ። እና እነዚህ የነዳጅ ፋሲሊቲዎች እንግዲህ ከአቅማቸው በላይ የሆነ ነገር መከሰቱን ተከትሎ በግዢ ሂደት ላይ ያሉትን ነዳጆች እንኳን ማቅረብ አንችልም ብለው ማቋረጣቸውን ተከትሎ እንግዲህ ሳክ አድርጎ ነበረ። ናው ይሄ ጦርነት ከቆመና ሆርሙዝ ከተከፈተ እነዚህ የኛም የነዳጅ ጫኝ መርከቦች እንግዲህ ያልፋሉ ተብሎ ይጠበቃል። አራተኛው ፖይንት ይሄ ነው። አምስተኛው ፖይንት ደግሞ ምንድነው? ፋይናሊ ይህንን ጉዳይ የዩኤን እና የኢንተርናሽናል ሎው እና ዩኤንን ህጎች ባከበረ መልኩ እንግዲህ ዘላቂ የሆነ የሰላም መፍትሄ እንዲመጣና ያሉት ችግሮች በጣም ዘላቂ በሆነ መንገድ እንዲፈቱ የሚል ነው። ያሉት ችግሮች እንግዲህ የኒውክሌር ጉዳይ የምናምን ጉዳይ የመሳሰሉ ነገራቶች በሙሉ ዘላቂ በሆነ መንገድ እንዲፈታ የሚል እነዚህን 5 ፖይንቶች የያዘ ኢኒሺዬቲቭ እንግዲህ ለሁለቱም ቀርቦ በዚህ ሁለቱም ለመወያየት ክፍት ሆነው እንግዲህ ውይይቶች መጀመራቸው ታውቋል። ይህ በጣም እጅግ በጣም ትልቅ ተስፋ የሚሰጥና በተለይ በሆርሙዝ መዘጋት ከፍተኛ ጫና የደረሰባቸው እንደ ኢትዮጵያ ላሉ አገራቶች የበለጠ ተስፋ የሚሰጥ መሆኑ ተነግሯል። ኢራን ሌላ ባለስልጣኗ በከፍተኛ ሁኔታ መቁሰሉ ነው እየተነገረ የሚገኘው። በትላንትናው ዕለት በአሜሪካ እንዲሁም ደግሞ በእስራኤል ጥምር ጥቃት እንግዲህ በቴህራን ላይ በደረሰ የአየር ድብደባ የምትመለከቱት ካማል ካራዚን የተባለው ግለሰብ እንዲሁም ደግሞ የኢራን ማለት ነው ከፍተኛ ባለስልጣን መቁሰሉ ነው እየተነገረ የሚገኘው። ይሄ የኢራን ባለስልጣንም ከመቁሰሉ በፊት ከሲኤንኤን ጋር በአሜሪካ እንዲሁም ደግሞ በእስራኤል በኩል ምንም አይነት ድርድርም ሆነ የዲፕሎማሲያዊ መንገድ አለመኖሩን በቃለ ምልልስ በኩል ሲናገር እንደነበረም ጭምር እየተነገረ ነበረ። በጥቃቱ ወቅትም ባለቤቱ ህይወቱ እንዳለፈ ጭምር ነው መረጃዎች እያሳዩ የሚገኙት። ኢራን ከፍተኛ የሚባሉ ትልልቅ ባለስልጣናቶቿን እያጣች ትገኛለች። ቢያንስ እንግዲህ ኢራን ማለት ነው እስካሁን ድረስ ከ55 ወይም ደግሞ ቁጥራቸው ከ55 እስከ 60 የሚደርሱ ትልልቅ የሚባሉና ዋና ባለስልጣናቶቿን መነጠቋ ነው እየተነገረ የሚገኘው። የግለሰብ አልሞተም፣ ነገር ግን ከፍተኛ የሆነ ጉዳት መድረሱ ነው እየተነገረ የሚገኘው። አሜሪካና እስራኤል በኢራን ላይ አሁንም ከፍተኛ የሆነ ጥቃትን እየሰነዘሩ ይገኛሉ። የመካከለኛው ምስራቅ ጦርነት አሁንም ተባብሶ ቀጥሏል። በዚህ ጉዳይ ላይ እንዲሁም በሌሎች ረዲት መረጃዎች በድጋሚ ተመልሼ እመጣለሁ። የፕላስ ምልክቷን ተጭናችሁ አብራችሁን ቆዩ። መልካም ቀን ይሁንላችሁ። ዶናልድ ትራምፕ በኢማኑኤል ማክሮን ላይ ተሳልቀውባቸዋል። ከአንድ ፕሬዚዳንት የማይጠበቅ የግል ሰጣ ገባ ውስጥ እንዲሁም በተጨማሪ ደግሞ የቃላት ጦርነት ውስጥ መግባታቸውን ነው እየተመለከትን የምንገኘው። እንደሚታወሰው በትላንትናው ዕለት ፈረንሳይ የአየር ክልሏን እንዲሁም በተጨማሪ ደግሞ የአሜሪካን የጦር ቤት ነው ከፈረንሳይ ተነስተው በኢራን ላይ ጥቃት እንዳያደርሱ እንዲሁም ደግሞ ወደ እስራኤል ሄደው እገዛ እንዳያደርጉ መከልከላቸው እንዲሁም በጦርነቱ ላይ መሳተፍ ፍላጎት እንደሌላቸው መናገራቸውን ተከትሎ ነው ዶናልድ ትራምፕ ይሄንን እየተናገሩ የሚገኙት። ዶናልድ ትራምፕ እንግዲህ በዚህ ንግግራቸው ላይ ወደ ፈረንሳይ ኢማኑኤል ጋር ደውዬ ነበረ፣ ላገኘው አልቻልኩም፣ በባለቤቱ ቡጢ ደርሶበት አሁንም እንዳላገገመና የቀኝ መንጋጋው ማለት ነው በጉዳት እንደደረሰበት ሰምቻለሁ ሲሉ ነው እየተናገሩ የሚገኙት። ከአንድ ፕሬዚዳንት ማለት ነው የማይጠበቅ የቃላት ጦርነት እንዲሁም በተጨማሪ ደግሞ የተለያዩ ሰጣ ገባዎች ውስጥ እየገቡ መሆኑን ጭምር ነው እየተመለከትን የምንገኘው። ዶናልድ ትራምፕ ይህን የተናገሩበት ምክንያት በትናንትናው የኢማኑኤል ምላሽ ተበሳጭተው መሆኑ ጭምር መረጃዎችን እየተመለከትን እንገኛለን። ዶናልድ ትራምፕም ኢማኑኤል ማክሮንን ብቻ አይደለም የእንግሊዙን ፕሬዚዳንት እንዲሁም ደግሞ ጣሊያንን ጨምሮ ማለት ነው ሙሉ ለሙሉ ሪጀክት መደረጋቸው እንዲሁም በተጨማሪ የአየር ክልላቸውን ጭምር እንዲጠቀሙ ከዚህ በኋላ እንደማይፈቅዱላቸው ሰምተናል። ዶናልድ ትራምፕ ግን አሁንም ማለት ነው የህፃን ጨዋታ የሚመስሉ ስድቦች እንዲሁም ደግሞ ሰጣ ገባዎችን ከፕሬዚዳንቶች ጋር እየገቡ እየተመለከትን እንገኛለን። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። በሌሎች አዳዲስ መረጃዎች ግን በድጋሚ ተመልሼ እመጣለሁ። ፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሁንላችሁ። 50 የእስራኤል ወታደሮች ከመኮንኖቻቸው ጋር መያዛቸውን ግሎባል አፌር ዘግበዋል። እንደ ግሎባል አፌር ዘገባ ከሆነ እነዚህ ወታደሮች የተያዙት ሆርሙዝ አካባቢ ነው። ወታደሮቹ የሴንትኮም አባላት ሲሆኑ አይአርጂሲ በቅንጅት በወሰደው እርምጃ በቁጥጥር ስር አውለዋቸዋል ብለዋል። ዶናልድ ትራምፕ ወደ ኢራን እግረኛ ጦር ለማስገባት ፍላጎት እንደሌላቸው ቢናገሩም ብዙ የአሜሪካ ወታደሮች ወደ ሚድል ኢስት እየተጓዙ ይገኛሉ። ለአዳዲስና የተጣሩ መረጃዎች ፎሎ ማድረግ እንዳትረሱ። ሰበር በዚህ ሰዓት አሜሪካና እስራኤል በቴህራን ላይ በጋራ በሰነዘሩት ጥቃት እንግዲህ ጥንታዊ የሩሲያ ኦርቶዶክስ ቤተክርስቲያን መመታቱ እየተነገረ ይገኛል። ይህንንም የዘገበው ብሪክስ ኒውስ ነው። የሩሲያ ኤምባሲም ጉዳዩን በጽኑ አውግዞታል። ከጥቂት ቀናት በፊት ደግሞ እንግዲህ ነግሬያችሁ ነበረ ሆሳና በዓል እንዳይከበር ከልክለው ነበር በኢየሩሳሌም
አላክሳ መስጂድም እንደተዘጋ በተደጋጋሚ ነግረናቸዋል። በርካታ የእምነት ተቋማትን በኢየሩሳሌም እየተዘጉ ይገኛሉ። እንግዲህ ይህ እንደዚህ አይነት ጉዳዮችን ሁላችንም የእምነት ነጻነት እንዲከበር ሁላችንም በጋራ ልናወግዝ ይገባል። የኛ ሀገር ዘጋቢዎች ከሲኤንኤን እና ከቢቢሲ እየወሰዱ የእስራኤልና የአሜሪካን ፕሮፓጋንዳ ነው የሚዘግቡላቸው። እንደዚህ አይነት ዜናዎችን አያመጡላችሁምና እንደተፈራው ሆነ። ኢራን የተፈራውን ጥቃት እንደዛተች አደረገችው። ኢራን በባለስልጣኖቿ ላይ ለሚፈጸም ማንኛውም ግድያም ምላሽ ለመስጠት ግዙፍ የአሜሪካ የቴክኖሎጂና የፋይናንስ ተቋማትን ኢላማ እንደምታደርግ አስጠንቅቃም ነበረም። ታዲያ እንደ ሮይተርስ ዘገባ ኢራን በትናንትናው ዕለት በባህሬን የሚገኘው የአማዞን የመረጃ ማከማቻ ማዕከል ላይ ከባድ የተባለ ጥቃት ፈጽማለች። ኢራን 18 የሚሆኑ ግዙፍ የአሜሪካ ኩባንያዎችን በጥቁር መዝገብ ውስጥ ለጥቃት ያካተተች ሲሆን በትናንትናው ዕለት ጥቃት የፈጸመችበት በባህሬን የሚገኘው የአሜሪካው የአማዞን የመረጃ ማዕከል በጥቃቱ ከፍተኛ የተባለ ጉዳት እንደደረሰበት የተገለጸ ሲሆን ይህም የኢራን እርምጃ ጦርነቱን እያባባሰው ይገኛል። የፕላስ ምልክቷን በመንካት አዳዲስና ወቅታዊ መረጃዎችን ይከታተሉ። ትናንት ምሽት ኢራን ለያዥም ለገናዥም አልያዝ ብላ አምሽታለች። በዛተችውም መሰረት በባህሬን በሚገኘው የአማዞን መረጃ ማከማቻ ላይ ጥቃት ሰንዝራ አድራለች። እነ ማይክሮሶፍት፣ አፕል፣ ጎግል፣ ቴስላ፣ ኢንቴል፣ ዴል፣ ጄፒ ሞርጋን እና ቦይንግን ጨምሮ 18 የሚሆኑ ግዙፍ ኩባንያዎችን ለቀጣይ ኢላማዋ በጥቁር መዝገብ ውስጥ አካታለች። ኢራን አንድ ባለስልጣን ሲሞትባት አንድ የአሜሪካን ተቋም አወድማለሁ ማለቷ ይታወሳል። ሆኖም ስለ አመራር ግድያ የተባለ ነገር ሳይኖር ነው የትላንት ምሽቱ ጥቃት የተሰነዘረው። ጦርነቱ ለአንድ ነፍስ አንድ ተቋም ሆኗል። በቀጣይ የሚፈጠሩ አዳዲስ ጉዳዮችን ይዤላችሁ መለሳለሁ። ፎሎ እያደረጋችሁ ጠብቁኝ። መልካም ጊዜ። አሜሪካና እስራኤል መካከል አለመግባባት እየተፈጠረ ይመስላል። አሜሪካ በኢራን ምድር በምታደርገው የምድር ውጊያ የእስራኤል ጦር አይሳተፍም ስትል እስራኤል መናገሯን መረጃዎች እየወጡም ይገኛሉ። አሜሪካ በኢራን ላይ የምድር ወረራ ለማካሄድ እያመነታች ባለበት በዚህ ጊዜ እስራኤል በየትኛውም የአሜሪካ የምድር ዘመቻ ላይ ወታደሮቿን እንደማታሰማራ አስታውቃለች ሲል ሚድል ኢስት ሞኒተር የእስራኤሉን ቻናል 12 ዋቢ አድርጎ አስነብቧል። ታዲያ እንደ ዘገባው ከሆነ አሜሪካ በወታደሮቿ የምድር ጥቃት ለመሰንዘር ከወሰነች እስራኤል ጉዳዩን ለአሜሪካ ጦር ብቻ እንደምትሰውና የእስራኤል ወታደሮች በምድር ውጊያ ላይ እንደማይሳተፉ አስነብቧል። በሺዎች የሚቆጠሩ ወታደሮችን ወደ መካከለኛው ምስራቅ ያስጠጉት ፕሬዚዳንት ዶናልድ ትራምፕ ይህንን የምድር ውጊያ ለማድረግ እያመነቱ ይገኛሉ። ኢራንን በበኩሏ አንድ የአሜሪካ ወታደር ወደ ካርግ ደሴት ይግባና የአሜሪካ ወታደሮች ሞት ነው የሚጠብቃቸው እንተያያለን እያለች እይዛተች ይገኛል። በቀጣይ ቀናት ውስጥ የሚፈጠሩ ሁነቶችን አብረን የምናያቸው ይሆናል። የፕላስ ምልክቷን በመንካት አዳዲስና ወቅታዊ መረጃዎችን ይከታተሉ።